አንበሳ ያየውን እንስሳ በሙሉ ሊያድን አይሯሯጥም። ንስርም ለቁራዎች ሁሉ ምላሽን እየሰጠ ጊዜና ጉልበቱን አይጨርስም። ታዲያ ምን ያደርጋል ካላችሁ ይህን ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ ህይወታችሁን ሊለውጥ የሚችል ትምህርት ታገኙበታላችሁ። ከንስርና ከአንበሳ ህይወት ሁለት ትምህርቶችን እንወስዳለን። አንበሳ የአራዊቶች ንጉስ ነው። የአራዊቶች ንጉስ የሆነው ግን በጉልበቱ፣ በግዝፈቱ፣ በፍጥነቱና በብልጠቱ አይደለም። በግዝፈት ቢሆን ዝሆን ይበልጠዋል፣ በፍጥነት ቢሆን አቦ ሸማኔ ይበልጠዋል፣ በብልጠትም ቢሆን ጦጣንና የመሳሰሉ በጣም ብልጥ እንስሶች አሉ። ታዲያ በምንድን ነው ካላችሁ ሜንታሊቲ ወይም በአስተሳሰቡ ነው። አንበሳ ሲያይ እንደሚበላ እንጂ እንደሚበላ በፍጹም አያይም። ሁሌም እንደሚያሸንፍ፣ እንደሚገዛ፣ ያየውን ነገር እንደሚወስደው፣ እንደሚበላው ነው እንጂ የሚያየው ይበላኛል ብሎ የትኛውንም እንስሳ ፈርቶ ሲሮጥ አናይም። በግዝፈት የሚበልጠውን ዝሆንን ለመብላት ይሯራጣል። በፍጥነት የሚበልጠውንም አቦ ሸማኔም ጋር ሊጣላ ይችላል። የትኛውም ብልጥ ከተባለ እንስሳ ጋርም ሊወዳደር ይችላል። ሁሌም ግን ለአሸናፊነት ነው የሚጓዘው። አንበሳ ጋር ሁሌም የአሸናፊነትና የገዢነት ስሜት ነው ያለው። ሁሌም ራሱን ሲያይ እንደ ገዢና እንደ የበላይ አርጎ ነው ሁል ጊዜ የሚያስበው፣ ወይም ደግሞ ነገሮችን ሁሌም ማሸነፍ እንደሚችል አርጎ ነው የሚያስበው። ስለዚህ የትኛውም እንስሳ ጋር ሲጠጋ፣ የትኛውም አይነት አራዊቶች ጋር ሲሄድ ለማሸነፍ ስለሚሄድ አግኝቶ እንዳሰበውም አሳክቶት ይመለሳል። ስለዚህ ሁልጊዜም የአራዊቶች ንጉስ ተብሎ ሊጠራ ይችላል። በሌላም ደግሞ አንበሳን ካያችሁት አንዴ ሊያድን የፈለገውን እንስሳ መጀመሪያ ቆም ብሎ ይለያል። ከዛ በኋላ የለየውን እንስሳ ማባረር ይጀምራል። ማባረር ከጀመረ በኋላ ሌላ ካየው በላይ የሚበልጥ ሌላ እንስሳ ቢያይ እንኳን በፍጹም ሊያድን አይሯራጥም። እዚህም እዛም እያለ ጊዜውን አያባክንም። ያያትን ብቻ ነው የሚይዛት። ከአንበሳ ባህሪ ምን ልማር ካላችሁን ደግሞ አንደኛ የአሸናፊነት ስነልቦና ይኑራችሁ። የገዢነት ሜንታሊቲ ይኑራችሁ። ሁልጊዜም ነገሮች ጋር ስትሄዱ እንደምታሸንፉ፣ የትኛውም አይነት ነገር ከናንተ በታች እንደሆነ ማሰብ መቻል አለባችሁ። በህይወታችሁ የትኛውንም ነገር ልትሞክሩ ስትሉ፣ ቢዝነስ ልትጀምሩ ስትሉ፣ በህይወታችሁ ልትማሩ ስትሉ፣ ትምህርት ቤት ገብታችሁ ልትማሩ ስትሉ፣ ህይወታችሁን ሊለውጡ የሚችሉ እንቅስቃሴዎችን ልታደርጉ ስትችሉ በተሸናፊነት ስሜት፣ በበታችነት ስሜት ሳይሆን ሁሌም በአሸናፊነት ሜንታሊቲ ነው ልትሄዱ የሚገባው። ሁለተኛው ደግሞ ትኩረትን ማድረግ ከአንበሳ ህይወት ልንማር ይገባል። ቅድም እንደነገርኳችሁ አንበሳ አንዴ ሊያድን የፈለገው እንስሳን ያያል። ከለያት በኋላ ማባረር ከጀመረ በኋላ ከሷ የሚበልጥ ሌላ ግዙፍ እንስሳ ባጠገቡ ቢያልፍ እንኳን ዞሮ አያይ። ሁሌም ያያትን ብቻ ነው አባሮ የሚይዛት። አንዴ ያያዋት ነገር ትንሽ ናት፣ እቺ ላትበቃኝ ትችላለች፣ ከዚች ምትበልጥ መታለች ብሎ እቺን ትቶ ወደዚህኛው አይሯራጥም። በቃ ያያትን ብቻ ነው የሚያባራት። በህይወታችሁ አንድ ነገር ከጀመራችሁ በኋላ ምረጡ። በህይወታችሁ ሴሌክት አድርጉ። ህይወቴን ይለውጣል ብላችሁ የምታስቡትን ነገር አንድ ነገር ብቻ ምረጡ። ከመረጣችሁ በኋላ ያ ነገር ከዳር እስኪደርስ ድረስ ታገሉ እንጂ እዚህም እዚያም ሌላ ነገር እያያችሁ አትባክኑ። የብዙ ሰው ችግር አንድ ነገር ያይና በቃ ይሄን ነገር ሰርቼ ህይወቴ ይለወጣል ብሎ ይጀምራል። ከዛን እሱን እየሰራ ያለ ደግሞ ሌላ ሻል ያለ ነገር የመጣ ሲመስለው ይሄን የጀመረውን ነገር ይተውና ሌላኛውን ነገር ይሞክራል። በዚህ ጉዳይ መቼም ሊሳካላችሁ አይችልም። እዚህም እዚያም አትባክኑ፣ አትሯሯጡ። ምክንያቱም የጀመራችሁት ነገር ላይ እርግጠኛ አልነበራችሁም ማለት ነው። በምትጀምሩት ነገር ላይ እርግጠኛ ካልሆናችሁ መቼም ስኬታማ ልትሆኑ አትችሉም። ስለዚህ እንደ አንበሳው አንድ ነገር ላይ ትኩረት አድርጉ። መጀመሪያ ህይወቴን ይለውጣል ወይም ደግሞ ሊያጠግበኝ ይችላል ብቻ ሊይዘው ይችላል ብሎ የሚያስበውን ነው ትኩረት አድርጎ የሚይዘው። ከዛ በኋላ ግን ያቺን ብቻ ነው ያያትን ነው የሚያባራ፣ ያያትን ነው የሚይዛት። በቃ እናንተም አንድ ነገር ላይ መጀመሪያ ምረጡ። ቆም ብላችሁ እዩት። ያን ያያችሁትን ነገር በደንብ ካጠናችሁት በኋላ እዛ ነገር ላይ ገብታችሁ ህይወታችሁን ለመለወጥ ሙከራ አድርጉ እንጂ ሌላ ነገር እየሞከራችሁ የያዛችሁትን እየተዋችሁ በሄዳችሁ ቁጥር እድሜያችሁንም ጊዜያችሁንም ጉልበታችሁንም እያባከናችሁ ነው እንጂ የምትሄዱት የምትፈልጉትን ነገር አታገኙም በዚህ መንገድ። ስለዚህ ከአንበሳ የገዢነት አስተሳሰብን ሁሌም ነገርየውን አገኘዋለሁ የሚል የትኛውም አይነት ነገር ከናንተ በታች መሆኑን አረጋግጣችሁ ጀምሩ። በአሸናፊነት ስነልቦና ተጓዙ። ሁለተኛ ደግሞ ትኩረት አድርጉ። አንድ ነገር ላይ ትኩረት ያደረጋችሁትን ነገር እስከ መጨረሻ ድረስ ታግላችሁ ያዙ እንጂ እዚህም እዚያም አትባክኑ። በሁለተኛነት ደረጃ የምናነሳው የአየር ላይ ንጉስ የሆነውን ንስርን ነው። ንስር የማየት አቅሙ ከሰው ልጅ በ50 እጥፍ ይበልጣል። ክንፎቹ ከ2 ሜትር በላይ ሊረዝሙ ይችላሉ። ጥፍሮቹ በጣም ጠንካራ ከመሆናቸው የተነሳ ከሱ በላይ ክብደት ያላቸውን እንስሳቶችን ተሸክሞ ሊበር ይችላል። አንዳንድ ቪዲዮዎችን እንደምታዩት ፍየሎችን ሁላ ተሸክሞ ይሄ የሜዳ ፍየል የሚባሉትን ተሸክሞ ሊበር ይችላል። በባህር ውስጥ ያሉ አሶችን
ገብቶ ሊያወጣ ይችላል። የትኛውም አይነት ነገር ላይ ሆኖ የሚታገል አይነት እንስሳ ነው ንስር። ይህ እንስሳ ግን ይደክማል። እድሜው 25 ኦር 30 የሚሆን አካባቢ ያረጃል። አጥንት የሚሰብሩት መንቁሮቹ የተለያዩ እንስሳትን ለመንከስ ይቸገራሉ። እኚህ ከባባድ ነገሮችን መሸከም የሚችሉም ጥፍሮቹ ይደክማሉ። ረጃጅም ከፍታ ላይ ከደመና በላይ አውጥተው የሚያበሩ ክንፎቹም ይደክሙና ለመብረር ይቸገራል። ያለው ምርጫ እዚህ ጋር ሁለት ነው። ወይ በእንደዛው አይነት ህይወት ቀጥሎ መሞት አሊያም ደግሞ ራሱን ማደስ። ሁልጊዜም ንስር የሚመርጠው ራሱን ማደስ ነው። ምን ያደርጋል መሰላችሁ? ማንም ወደ ማይደርስበት ከፍታ ቦታ ላይ ይወጣል። ከዛ በኋላ ለ3 ወራት የሚያክል እዛ ነው የሚቀመጠው። ምን ያደርጋል መሰላችሁ? የመጀመሪያ መንቁሩን ይሰብረዋል። መንቁሩን ከድንጋይ ጋር እያጋጨ ይሄ አፉን ይሰብረውና እስኪበቅል ድረስ ይጠብቃል። ክንፎቹንም ጥፍሮቹንም ይነቃቅልና ይጠብቃል። ከዛ በኋላ እነዛም ክንፎቹ ሲበቅሉለት ጥፍሮቹም ሲያድጉለት ከዛ በኋላ እንደገና እንደ አዲስ ሆኖ 70 ዓመትን ቀሪ 25 እና 30 ዓመትን ሊኖር መብረር ይጀምራል። በዚህ ውስጥ ጊዜ ውስጥ ግን ብዙ ህመም አለው። የሚነቃቅለው የሰውነቱን ክፍል ነው። በረሃብ አለ፣ ጥማት አለ። ምክንያቱም ስንነቃቀለ ላይጠቀም ይችላል፣ ምግብ ላያገኝ ይችላል። ማደን አለበት። ንስርን በባህሪው ካያችሁ የሞተ ነገር አይበላም፣ አድኖ ነው የሚበላው። ስለዚህ ይሄን ሁሉ ነገር ሲያደርግ ደግሞ ማደን አይችልም። ስለዚህ ይቀመጣል ማለት ነው። ለ3 ወር የሚያክል በረሃብ ተቀምጦ ነው ይሄን ሪዘሬክሽን የሚያመጣው። በህመም ውስጥ አልፎ ግን እንደገና ይወለዳል ማለት ነው። ስለዚህ ንስር ራሱን እድሜውን የሚያራዝመው በእንደዚህ አይነት ህመም ውስጥ አልፎ ነው ማለት ነው። የመጀመሪያ ራሳችሁን ማደስ አለባችሁ። አሁን ካላችሁበት ህመም ውስጥ፣ አሁን ካላችሁበት ተስፋ መቁረጥ ውስጥ፣ አሁን ካላችሁበት የትኛውም ሁኔታ ውስጥ ወጣችሁ ራሳችሁን ማደስ መቻል አለባችሁ። ራሳችሁን ለማደስ ወይም ለመለወጥ ስትጣጣሩ ደግሞ ብዙ ኦብስታክሎች፣ ብዙ ፈተናዎች ወደ እናንተ መምጣታቸው አይቀርም። ምክንያቱም ለውጥ ህመም አለው፣ ለውጥ ቻሌንጅ አለው፣ ለውጥ ፈተና አለው። ስለዚህ በዚህ ለውጥ ውስጥ ማለፋችሁን አትፍሩት። ራሳችሁን እንደገና ማደስ አለባችሁ ማለት ነው። ሁለተኛ ደግሞ ንስር ከቁራ ጋር ያለውን ግብግብ ልንገራችሁ። የአየር ላይ ንጉስን ለመንከስ የሚደፍር ብቸኛ እንስሳ ቁራ ይባላል። ቁራው ምን ያደርጋል መሰላችሁ? በንስሩ ጀርባ ላይ ይቀመጥና ንስሩን ይነክሰዋል። እንዲያመው እያደረገ ነው እዚህ አናቱን የሚነክሰው ማለት ነው። ግን ንስር ይሄ ሁሉ ጉልበት እያለው ከደመና በላይ የመብረር ብቃት እያለው የተለያዩ እንስሳትን ተሸክሞ የመብረር ኃይል እያለው መንቁሩ የተለያዩ አጥንት እስኪሰብር ድረስ መታገል የሚችል ንስር ለቁራ ምላሽ እየሰጠ ጊዜውንና ጉልበቱን አያባክንም። ምን ያደርጋል መሰላችሁ? ዝም ብሎ ወደ ከፍታ ነው የሚወጣው። ንስር ከደመናም በላይ መብረር የሚችል እንስሳ እንደሆነ ይታወቃል። እናም ወደ ደመና ከፍ እያለ ራሱን ቦታውን ከፍ እያደረገ ይሄዳል። በዛ ምክንያት ቁራው ምን ይሆናል? ከፍታ በጨመረ ቁጥር የመተንፈስ ችሎታው እየቀነሰ ይመጣል። ምክንያቱም አልቲቲዩዱ በጨመረ ቁጥር ኦክሲጅን እየቀነሰ ነው የሚመጣው። ንስር ኦክሲጅን ቀንሶም የመተንፈስ ብቃት አለው፣ ቁራ ግን የለውም። ይህን ሁሉ ልዩነት እያለው ግን ምላሽ ሳይሰጥ ቀጥታ ከፍታውን እየጨመረ ይሄዳል። ያን ታይም መተንፈስ ስለማይችል ቁራው ከላይ ይወድቃል ማለት ነው። እናም ጠላቱን ምንም ጉልበት ሳይጠቀም ምንም ጊዜውን ሳያባክን ጠላቱን ከፍታ በመጨመር ምክንያት ብቻ ይጥለዋል። እናንተም በህይወታችሁ እንዲህ ነው ልታደርጉ የሚገባው። እናንተን ሊጥሉ ለሚፈልጉ ጠላቶቻችሁ ምላሽ እየሰጣችሁ ጊዜና ጉልበታችሁን አትጨርሱ። እንደ ንስር ካላችሁበት ቦታ ከፍታችሁን ጨምሩ፣ ያላችሁበትን ቦታ ቀይሩት። ያኔ እነሱ እናንተን ማጥቃት የሚችሉበት ከፍታ ላይ አይሆኑም። ያኔ ከናንተ ህይወት መውጣታቸው አይቀርም። ያኔ ከናንተ መራቃቸው አይቀርም። በከፍታችሁ ብቻ ጉልበታችሁና ጊዜያችሁን ሳታባክኑ እንደ ንስር ራሳችሁን አድኑ እላለሁ። ከአንበሳ የአሸናፊነት ስነ ልቦናንና ትኩረት ማድረግን፣ ከንስር ደግሞ ራስን ማደስንና ለጠላቶቻችን ምላሽ ሳንሰጥ አሸናፊነትን ተምረናል። ቪዲዮ ጠቃሚ ነው ካላችሁ ላይክና ሼር ማድረግ እንዳትረሱ። እንዲህ አይነት መልእክቶችን ቀጣይ እንዲደርሳችሁ አሁን ዩቲዩብን ሰብስክራይብ አድርጉት። በቀጣይ እንዲህ አይነት አስተማሪ ትምህርቶች እስክንገናኝ ድረስ በደህና ቆዩልኝ። በብልሃት